ኢትዮጵያውያን አስፈላጊውን ጥንቃቄ እንዲያደርጉ የውጭ ጉዳይ ሚኒስቴር ጥሪ አቅርቧል። ለጊዜው ጥንቃቄ ማድረግ ብቻ ነው የሚጠበቅባቸው። ከዚያም የሚያስፈልገውን ነገር ሁሉ እኛ እንደ መንግስት እናደርጋለን። የውጭ ጉዳይ ሚኒስቴር ኢራን የ40 ቀናት ብሔራዊ ሐዘን ታወጀ። የኢራን መንግስት የሀገሪቱ ከፍተኛ መሪ አያቶላ አሊ ሐሜኒ መገደላቸውን በይፋ ማረጋገጡን የሀገሪቱ የመንግስት መገናኛ ብዙሃን ዘገቡ። የኢራን መንግስት ዕጣ ፈንታ ምን ይሆናል? አሜሪካና እስራኤል ለምን አሁን ጥቃት ሰነዘሩ? የኢራን መንግስት ህልውና አደጋ ውስጥ መውደቁን ተንታኞች ይናገራሉ። አሜሪካና እስራኤል የከፈቱት የተቀናጀ ወታደራዊ ጥቃት የኢራንን መንግስት የመለወጥ ዓላማ አንግቧል። አድማጮች፣ በእነዚህ ጉዳዮች ያሰባሰብኳቸውን መረጃዎች ይዤላችሁ ቀርቤያለሁ። ለቻናሉ አዲስ የሆናችሁ በቀጣይ ለሚደርሱ መረጃዎች ሳብስክራይብ ማድረጋችሁን እንዳትረሱ። ወደ መረጃዎች ልለፍ። በቅድሚያም ኢትዮጵያውያን አስፈላጊውን ጥንቃቄ እንዲያደርጉ የውጭ ጉዳይ ሚኒስቴር ጥሪ አቅርቧል። ለጊዜው ጥንቃቄ ማድረግ ብቻ ነው የሚጠበቅባቸው። ከዚያም የሚያስፈልገውን ነገር ሁሉ እኛ እንደ መንግስት እናደርጋለን። የውጭ ጉዳይ ሚኒስቴር ለጊዜው በየቤታቸው ቢቆዩ ይመከራል ብለዋል። በመካከለኛው ምስራቅ እየተከሰተ ካለው ወቅታዊ ሁኔታ ጋር ተያይዞ በዚያ የሚገኙ ኢትዮጵያውያን አስፈላጊውን ጥንቃቄ እንዲያደርጉ የውጭ ጉዳይ ሚኒስቴር ጥሪ አቅርቧል። በሚኒስቴሩ የመካከለኛ ምስራቅ ኤዥያና የፓሲፊክ ሀገራት ዳይሬክተር ጀነራል አምባሳደር ደዋኖ ከዲር ለቴኪቫ ኢትዮጵያ በሰጡት ቃል መንግስት ቀውሱ ያለበት ሁኔታ በአንክሮ እየተከታተለ መሆኑን ገልጸው ዜጎች በአካባቢያቸው የሚሰጡ መመሪያዎችንና መረጃዎችን በጥንቃቄ እንዲከታተሉ አሳስቧል። አምባሳደር ደዋኖም ዜጎቻችን አስፈላጊውን ጥንቃቄ ማድረግ አለባቸው፣ ሁኔታውን በቅርበት እየተከታተልን ነው ብለዋል። አክለውም ዜጎች ሊከሰቱ የሚችሉ አደጋዎችን ለመቀነስ በአካባቢያቸው የሚወጡ መረጃዎችን በትኩረት እንዲያዳምጡና ለጊዜው በየቤታቸው ቢቆዩ ይመከራል ሲሉ የደህንነት ምክር ሐሳባቸውን ለግሰዋል። መንግስት ለዜጎቹ አስፈላጊውን ድጋፍ ለማድረግ ዝግጁ መሆኑን የገለጹት ዳይሬክተሩ ጀነራሉ ከኛ በኩል እንደ መንግስት የሚያስፈልገውን ነገር ሁሉ እናደርጋለን፣ ለጊዜው ግን ከዜጎች የሚጠበቀው ከፍተኛ ጥንቃቄ ማድረግ ብቻ ነው ሲሉ ለቴኪቫ ኢትዮጵያ ተናግረዋል። እንደ አምባሳደር ደዋኖ ገለጻ ሁኔታው አዲስና በየጊዜው የሚቀያየር በመሆኑ ሂደቱ ወዴት ሊያመራ እንደሚችል በአሁኑ ወቅት ለመገመት አስቸጋሪ ነው። ይሁን እንጂ መንግስት ጉዳዩን በትኩረት እየተከታተለ መሆኑንና ተጨማሪ መረጃዎች ሲኖሩ ለህዝብ ይፋ እንደሚደረጉ አስታውቀዋል። ሁኔታው እየተባባሰ ቢሄድ ከዜጎች ደህንነት አንጻር መንግስት ምን አይነት እርምጃዎችን ሊወስድ ይችላል በሚል ቴኪቫ ኢትዮጵያ ላቀረበላቸው ጥያቄ ሲመልሱም እንደ ሁኔታው ነው የሚሆነው። ወደፊት ምን ሊከሰት እንደሚችል አሁን ላይ ለመገመት ይከብዳል። የሚወሰዱ እርምጃዎች በሚፈጠሩትና በሚቀጥሉት ሁኔታዎች ላይ የተመሰረቱ ይሆናሉ ብለዋል። በተመሳሳይ ዜናም የኢራን መንግስት አያቶላ አሊ ሐሜኒ መገደላቸውን አረጋግጦ 40 የሐዘን ቀናት አወጀ። የኢራኑ ጠቅላይ መሪ እስራኤልና አሜሪካ ቴሄራን ውስጥ በፈጸሙት ጥቃት መገደላቸውን የአገሪቱ የመንግስት መገናኛ ብዙሃን አረጋግጧል። ከኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ወጥቶ በአገሪቱ መገናኛ ብዙሃን በተነበበው መግለጫ አያቶላ ሐሜኒ የተገደሉት ቅዳሜ ጠዋት ጽህፈት ቤታቸው ላይ በተፈጸመው ጥቃት ነው። የጠቅላይ መሪውን ሞት ተከትሎ በመላው አገሪቱ 40 የሐዘን ቀናት ታውጀዋል። የባለሙያዎችና የሃይማኖት መሪዎች ምክር ቤት የሆነው የአመራር ጉባኤ በአስቸኳይ የተገደሉትን መሪ የሚተካ ሰው ይሾማል ተብሎ ይጠበቃል። የአገሪቱ ፕሬዝዳንትና ሌሎች 2 ከፍተኛ ባለስልጣናት በቀጣይ የሚደረገውን የመሪ ሽግግር እንደሚመሩ ተገልጿል። በትናንቱ ጥቃት ከአያቶላ ሐሜኒ በተጨማሪ ከ200 በላይ ሰዎች መገደላቸውን ቀይ ጨረቃና ሌሎች ምንጮች አስታውቀዋል። ከነዚህ መካከል 40 የሚሆኑት የኢራን መንግስት ባለስልጣናት እንደሆኑ እየተነገረ ነው። በጥቃቱ የሐሜኒ ሴት ልጅ ባሏና የልጅ ልጃቸው መገደላቸውን ከኢራን እስላማዊ አብዮታዊ ዘብ ጋር ቅርበት ያላቸው መገናኛ ብዙሃን ዘግበዋል። የኢራን መንግስት ህልውና አደጋ ውስጥ መውደቁን ተንታኞች ይናገራሉ። አሜሪካና እስራኤል የከፈቱት የተቀናጀ ወታደራዊ ጥቃት የኢራን መንግስት የመለወጥ ዓላማ አንግበዋል። ከ6 ወራት በፊት ኢራንና እስራኤል ለ12 ቀናት ተዋግተው ነበር። አሁን ላይ እስራኤልና አሜሪካ የኢራን ወታደራዊ መቀመጫዎችን ዕላማ በማድረግ ጥቃት አድርሰዋል። ኢራን በእስራኤል ላይ ያጸፋ እርምጃ ወስዳለች። የእስራኤል መከላከያ እንዳለው የአሜሪካ ወይም አጋሮቿ ወታደራዊ መቀመጫ በሚገኝባቸው ከተሞች ማለትም በዱባይ፣ ዶሃ፣ በየመንና ኩዌት ላይም ኢራን ጥቃት ፈጽማለች። በዩሮፒያንስ ካውንስል ኦን ፎሬን ሪሌሽንስ ከፍተኛ ተመራማሪ የሆኑት ኤሊ ገርናማያህ እንደሚሉት ፕሬዝዳንት ዶናልድ ትራምፕ አሁን ላይ ለምን ጥቃት ሰነዘሩ?
ከሚለው ጥያቄ ጀርባ ፖለቲካዊ ምክንያት ማስቀመጥ ይቻላል። የትራምፕ ግብ የኢራንን መንግስት መለወጥ መሆኑ ግልጽ ነው። ለኢራን መንግስት እጅ መስጠት አይፈልጉም ይላሉ። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት የኢራን ወታደሮች እጃቸውን ካልሰጡ ሞት ይጠብቃቸዋል ብለዋል። ኢራናውያን መንግስታችሁን ለመቀየር በዚህ ትውልድ አንዴ ብቻ የሚመጣ እድል አላችሁ ሲሉም አክለዋል። ተመራማሪዋ ኤሊ እንደሚናገሩት አሜሪካ በኢራን ላይ ወታደራዊ እርምጃ መውሰዷ ለቀጠናው ቀውስ በር የከፈተ ነው። ኢራን አጸፋዊ ምላሽ መስጠቷም አይቀርም። ሮያል ዩናይትድ ሰርቪስስ ኢንስቲትዩት በተባለው የዩናይትድ ኪንግደም ቲንክ ታንክ ተመራማሪ የሆኑት ኤችኤ ሃይለር ጥቃቱ የተፈጸመው ኢራን ጥቃት እንዳታደርስ አስቀድሞ ለመከላከል አይደለም ይላሉ። ድርድር እየተካሄደ ሳለ ነው ጥቃቱ የተፈጸመው። የቀጠናው አሸማጋዮች ትኩረት ድርድሩ ላይ እንዲሆን ከተደረገ በኋላ ጥቃቱ ደርሷል በማለትም ያስረዳሉ። ከአደራዳሪዎቹ አንዱ የሆኑት የኦማን የውጭ ጉዳይ ሚኒስቴር የኢራንና አሜሪካ ንግግር ላይ ጉልህ መሻሻል መታየቱን በገለጹ በሰዓታት ውስጥ ነው ጥቃቱ የተፈጸመው። የኦማን የውጭ ጉዳይ ሚኒስቴር የሰላም ስምምነት ላይ ለመድረስ ተቃርበናል፣ እዚያ ነጥብ ላይ ለመድረስ ለዲፕሎማሲ እድል መስጠት አለብን ሲሉ ለሲቢኤስ ተናግረዋል። ጥቃቱ ከተፈጸመ በኋላ ሚኒስቴሩ በጣም ደንግጫለሁ ሲሉ በኤክስ ገጻቸው ጽፏል። ጥሩ እየሄደ የነበረው ድርድር ከስሟል። በዚህ ጥቃት አሜሪካም ዓለምም አይጠቀምም። በጥቃቱ ለሚጎዱ ንጹሃን እጸልያለሁ። አሜሪካ ከዚህ በላይ በጥቃቱ መቀጠል የለባትም። ጦርነቱ የአሜሪካ አይደለም በማለትም ተናግረዋል። በኢራን ላይ የተሰነዘረው ጥቃት የአገሪቱ መሪዎች የህልውና አደጋ ውስጥ እንዲወድቁ ያደረገ ነው። ተመራማሪዋ ኤሊ እንደሚናገሩት የኢራን እስላማዊ አብዮታዊ ዘብ የደህንነት አደጋ ተደቅኖበታል። የሚያራምደው እሳቤ ቀጣይነትም አጠያያቂ ሆኗል። የኢራን የውጭ ጉዳይ ሚኒስትር አባስ አርግቺ የአገሪቱን ሉዓላዊነት ለማስጠበቅ ባለው ወታደራዊ አቅም ራሳቸውን እንደሚከላከሉ ገልጸዋል። ቴህራን ራሷን ለመከላከል የሚታደርገው ጥረት ከፍተኛ የኃይል እርምጃ እንድትወስድ የሚያነሳሳ መሆኑን ኤሊ ያስረዳል። ሌላኛው ተንታኝ ሃይለር በበኩላቸው ኢራን እርምጃ የወሰደችበት ፍጥነት የተረጋገጠባትን አደጋ ትልቅነት ያሳያል ይላሉ። ኢራን በአፋጣኝ የተቀናጀ እርምጃ በመውሰድ ራሷን በመከላከል ላይ ትገኛል። በአፋጣኝ እርምጃ መውሰድ ሁለት ጥቅም እንዳለው ባለሙያው ያስረዳሉ። አንደኛው ጦርነቱን ቀጠናዊ በማድረግ የአሜሪካን ወታደራዊ ሰፈሮች መጉዳት ነው። ሁለተኛው ደግሞ አሜሪካና እስራኤል ላይ ጉዳት በማድረስ ጥቃት ከመፈጸም እንዲቆጠቡ ጫና ማሳደር ነው። ይህም የኢራን መንግስት እንዳይወድቅ ሊያግዝ ይችላል። በቻታም ሃውስ ቲንክ ታንክ የመካከለኛ ምስራቅና ሰሜን አፍሪካ ጥናት ክፍል ዳይሬክተር ሳናም ቫኪል እንደሚሉት የኢራን እስላማዊ አብዮታዊ ዘብ ራሱን ከውድቀት ለመታደግ እየሞከረ ነው። ራሱን በፍጥነት ከውድቀት ማዳን የሚችለው ጦርነቱን ቀጠናዊ በማድረግ ነው። ብዙ ሀገሮች መረጋጋት ስሪቃቸው ጦርነቱ በአጠቃላይ የመካከለኛ ምስራቅ ይሆናል ይላሉ አጥኚዋ። አክሲስ ኦፍ ሬዚስታንስ በሚል የሚታወቁት የኢራን አጋሮች ከቅርብ ጊዜ ወዲህ በተደጋጋሚ የጥቃት ሰለባ ቢሆኑም አቅማቸውን ማደራጀት እንደሚችሉ ተንታኞቹ ያስረዳሉ። በእስራኤል ኢንስቲትዩት ፎር ናሽናል ሴኩሪቲ ስቴድስ የሚሰሩት የኢራን ተመራማሪ ዳን ስትኖዊዚ እንደሚሉት በኢራን ላይ የሚደርሰው ጥቃት በተራዘመ ቁጥር በቀጠናው ያሉት ታጣቂዎችም እርምጃ መውሰድ ይቀጥላሉ። አሜሪካና እስራኤል አሁን ላይ ጥቃት ለመሰንዘር የወሰኑት የኢራን መንግስት ደካማ ነው ብለው በማመናቸው እንደሆነ ያስረዳሉ። የሁለቱ ሀገራት የተቀናጀ ጥቃት የኢራንን አስተዳደር በማዳከም የመንግስት ለውጥ እንደሚያመጣም ያምናሉ። የአሜሪካና የእስራኤል ስሌት የተሳሳተ ከሆነም ግን ከፍተኛ ቀውስ እንደሚከተል ይገልጻሉ። አሁን እየተፈጸመ ያለው ጥቃት የኢራን መንግስት እጅ እንዲሰጥ የሚያደርግ ላይሆን ይችላል። ከዚህ በኋላ የዲፕሎማሲ መንገድ መከተልም የሚቻል አይመስልም። ታዲያ እንዴት ስኬታማ መሆን ይቻላል ይላሉ ተንታኞቹ። የሚስማሙበት ነጥብ የኢራን መንግስት አጣብቅኝ ውስጥ መግባቱን ነው። ይህ ለአሜሪካና መካከለኛ ምስራቅ የተራዘመ ጦርነት ማነሻ ሊሆን ይችላል ይላሉ ኤሊም። ትራምፕ የመንግስት ለውጥ ለማምጣት የገቡበት ቢሆንም ረዥምና ፈታኝ ጉዞ ይጠብቃቸዋል። ነገሮች የበለጠ ውስብስብ የሚሆኑበት እድል ሰፊ ነው። ኢራን ያጸፋ ምላሽ መስጠት ስትቀጥል የአገሪቱ መንግስት ቀውስ ውስጥ መውደቁ አይቀርም ሲሉ ያስረዳሉ። ኢራናውያን የመንግስት ለውጥን አውንታዊ ውጤት አድርገው ሊወስዱት ቢችሉም አገሪቱ ነውጥ ውስጥ ልትገባ ትችላለች።
አድማጮች በአዲሱ በእስራኤልና ኢራን ዙሪያ የያዝኳቸው መረጃዎች ይህንን ይመስላሉ። በቀጣይ በሌሎች መረጃዎች እስክንገናኝ ቸር ቆዩልኝ።